ሰላም ሰላም እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ይዣላችሁ የመጣሁት ይሄ ደግሞ የአማርኛ ቃላት ወይም አረፍተ ነገር ምስረታ ይሆናል። መጀመሪያ ቃላቶችን እናያለን። ከዛ በመቀጠል ደግሞ ባየናቸው ቃላቶች አረፍተ ነገር እንመሰርታለን። እንዴት አድርገን እንመሰርታለን የሚለውን ማሳያችሁ ይሆናል። አረፍተ ነገር ምንድነው፣ ቃላት ምንድነው የሚለውንም በግልጽ ነገር ማሳያችሁ ይሆናል። አማርኛ ለጀማሪ ልጆች በጣም አሪፍና ብቁ ያደርጋቸዋል ብዬ ያሰቡትን ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ከመጀመሪያው ስጀምር ከመጀመሪያ ቃላት እናያለን። ቃላቶች ናቸው ተገጣጥመው አረፍተ ነገር የሚሆኑ እነሱ እናያለን። ከዛ ደግሞ አረፍተ ነገር የምንሰራ ይሆናል። አብራችሁ ይቆዩ። እንግዲህ ወደ መጀመሪያው ስንሄድ ይቺ ማነች? አ። ይቺ በ። ይቺ በ አንድ ላይ ምን ይላል? አበበ አበበ። እሺ ይቺ ማነች? ሄ። ይቺ ለ። ይቺ ን አንድ ላይ ሄለን። እሺ ይቺ ማነች? ኢ። ይቺ ህ። ይቺ ራ። ይቺ ም አንድ ላይ ኢክራም ኢክራም። እሺ ይቺ ማነች? ሃ። ይቺ ና አንድ ላይ ሃና ሃና ይላል። ሃና ሃና። እሺ ሃና። እሺ ይቺኛው ማነች? ህ። ይቺ ሊ። ይቺ ና ህሊና ህሊና። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ሰ። ይቺ አ። ይቺ ዳ አንድ ላይ ሰአዳ ሰአዳ። እሺ ይቺ ማነች? ሸ። ይቺ ዊ። ይቺ ት አንድ ላይ ምን ይላል? ሸዊት ሸዊት። እሺ ይቺ ማነች? ገ። ይቺ ዛ አንድ ላይ ገዛ። እሺ ይቺ ማነች? ይ። ይቺ ወ። ይቺ ዳ። ይቺ ል አንድ ላይ ይወዳል ይወዳል። እሺ ይቺ ማነች? ት። ይቺ ወ። ይቺ ዳ። ይቺ ለ። ይቺ ች አንድ ላይ ትወዳለች። እሺ ይቺ ማነች? ሄ። ይቺ ደ። ይቺ ች አንድ ላይ ሄደች ሄደች። እሺ ይቺ ማነች? ት። ይቺ ማ። ይቺ ራ። ይቺ ለ። ይቺ ች አንድ ላይ ምን ይላል? ትማራለች ትማራለች። እሺ ይቺ አ። ይቺ ጠ። ይቺ በ። ይቺ ች አንድ ላይ አጠበች አጠበች። እሺ ወደ እነዚህኞች ስንሄድ ደግሞ ይቺ ምናት? ማ። ይቺ ን። ይቺ ጎ አንድ ላይ ማንጎ። እሺ ይቺኛዋ ብ። ይቺ ር። ይቺ ቱ። ይቺ ካ። ይቺ ን አንድ ላይ ምን ይላል? ብርቱካን። እሺ ይቺ ማነች? ሱ። ይቺ እ አንድ ላይ ምን ይላል? ሱ። ይቺ አ። ይቺ ማ። ይቺ ር። ይቺ ኛ አንድ ላይ አማረኛ። እሺ ይቺ ማነች? ል። ይቺ ብ። ይቺ ስ አንድ ላይ ልብስ ልብስ ልብስ። እሺ ልብስ። እንግዲህ ቃላቶችን እንደዚህ አየን፣ እያንዳንዳቸውን ቆጥረን አየን። ከዚህ ደግሞ ከቃላቶች ደግሞ ገጣጥመን አንድ ላይ እያደረግን ምን መስራት? አረፍተ ነገር መስራት። እንግዲህ እኔ የተወሰኑትን እሰራላችኋለሁ። ከዛ በበለጠ ደግሞ እናንተ እየተለማመዳችሁ እኔ መግቢያ ያክል እሰራላችኋለሁ። አሁን ከዛ ራሳችሁን ለማዳበር ደግሞ ጨምራችሁ ብትሰሩ የተሻለና ራሳችሁን ብቁ ማድረግ ትችላላችሁ። እንግዲህ አሁን ለምሳሌ እነዚህ ስሞች ናቸው፣ እነዚህ ደግሞ ግሶች ናቸው። እኒሁም ቢሆን ተመሳሳይ ስሞች ማለት ነው።
ስለዚህ ስሞችን እየወሰድን እንደዚህ እንዴት እንሰራለን? ለምሳሌ በእንግሊዘኛ ላይ እንግሊዘኛ ለምታውቁ ልጆች ሳብጀክት ፕላስ ቨርብ ይባላል። ስሞችና ቨርቦችን አንድ ላይ አድርጎ ሴንቴንስ መስራት ሜክ ሴንቴንስ አረፍተ ነገር መስራት ማለት ነው። ስለዚህ አሁን እንግዲህ ከመጀመሪያው ልጀምርና አሁን ለምሳሌ አበበ በሚለው እስቲ ልስራ አረፍተ ነገር። አሁን ለምሳሌ አበበ ከዚህ ወሰድ ከዛስ ከነዚህ ደግሞ ልብስ ከዛ ገዛ ገጣጥሞ ማንበብ ማለት አበበ ልብስ ገዛ። ለምሳሌ አሁን ስንጽፈው ይሄንን አበበ ልብስ ገዛ አበበ ልብስ ገዛ። እሺ ሌላስ? አሁን ለምሳሌ ያው ሄለን ሚላለ ሄለን ከዛስ ማንጎ ወይም ብርቱካን ደስ ያላችሁ ብርቱካን ከዛ ትወዳለች። ሄለን ብርቱካን ትወዳለች። እሺ ሄለን ብርቱካን ትወዳለች። ሄለን ብርቱካን ትወዳለች። ከዛስ አሁን በሌሎችም በተመሳሳይ አሁን ለምሳሌ ሃና ማንጎ ትወዳለች ብዬ መጻፍ እንችላለን። ሃና ማንጎ ትወዳለች። ሃና ማንጎ ትወዳለች። እሺ ኢክራም በሚለው እስቲ አሁን ደግሞ እንስራ። ኢክራም ሱቅ ሄደች። እሺ ኢክራም ያው ሱቅ ሄደች። ኢክራም ሱቅ ሄደች። እሺ ሌላ ደግሞ ሰዓዳ በሚለው ሰዓዳ አማርኛ ትማራለች። ያው ሰዓዳ ነዚህ ወሰድ ሰዓዳ አማርኛ ትማራለች። ያው እሺ ሰዓዳ ኦኬ ሰዓዳ አማርኛ ስኪልስ አማርኛ ትማራለች። ሰዓዳ አማርኛ ትማራለች። ያው ከነዚህ ሰራን ማለት ነው በቀላሉ ሰዓዳ አማርኛ ትማራለች። ያው እነዚህ አበበ ልብስ ገዛ። ሄለን ብርቱካን ትወዳለች። ሃና ማንጎ ትወዳለች። ኢክራም ሱቅ ሄደች። እንግዲህ አረፍተ ነገር ስንመሰረት ይሄ እንደማሳያ ነው። አረፍተ ነገር ስንመሰረት መጀመሪያ ቃላቶችን በደንብ ማወቅ ከዛ እያንዳንዳቸውን እየገጣጠምን በቃላቶች አረፍተ ነገር መስራት እንችላለን ነው። ለዛሬ የነበረን ትምህርታችን እንግዲህ ይህንን ይመስላል። ሌሎቹን ደግሞ አድቫንስድ ለማድረግ ራሳችሁን ደግሞ የተሻለ ጥሩ እንትን ለማድረግ አቅም ለማግኘት በሌሎችም በራሳችሁ ብትሞክሩ የተሻለ ነገር እና ጥሩ እውቀት ታገኛላችሁ። ለዛሬ የነበረን ትምህርት ወይም ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ። በኦንላይን መማር ለምትፈልጉ ልጆች ደግሞ በኢሞ፣ በዋትስአፕ፣ በቴሌግራም ቪዲዮ ላይ ባስቀመጥነው ስልክ ደውሉልን። በአጭር ጊዜ ብቁ መሆን ትችላላችሁ። መልካም ጊዜ